አዎ የደረሰውን አደጋ ምክንያት በማድረግ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በስፍራው ተገኝተው ያለውን ነዋሪዎችን አጽናንተዋል። ያለውን ሁኔታም ተመልክተዋል። ከተባበሩት የአረብ ኤምሬቶች ጉብኝት በቀጥታ ገብተው ነው ወደዛው ያቀኑት። ያንን በተመለከተ ምስክር ስናፍቅ ሁኔታውን ሲከታተል ቆይቷል። እዚህ ስቱዲዮ መጥቷል። እንኳን ደህና መጣ። እንኳን ደህና ቆያችሁ። አደጋው በጣም አሳዛኝ ነው። ያ የተመለከተው ነገር እጅግ አሳዛኝ ነው። ምንድን ነበር የነበረው ሁኔታና የጠቅላይ ሚኒስትሩ በዛ መገኘት ምን ያክል ነው ልባቸውን ያጽናናውና ያስካቸው መረጃዎች? አመሰግናለሁ ለይኩን። ቀደም ሲል አንተም እንዳነሳው እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ቀናት በጣም ብዙ የዲፕሎማቲክ እንቅስቃሴዎችን ያሳዩበት እንደነበር እናስታውሳለን። ከቀናት በፊት በጅቡቲ ነበሩ የሚገኙት። ከዚያ በኋላ በቀጥታ ወደ የተባበሩት አረብ ኤሚሬቶች አቡዳቢ በማቅናት ከአቡዳቢ መንግስት የስራ ኃላፊዎች ጋር የተለያዩ ውይይቶችን አድርገዋል። የሁለቱን ሀገራት የዲፕሎማሲያዊ ግንኙነት በሚያጠናክሩ ጉዳዮች ላይ ሲመክሩ ቆይተው ዛሬ እንዳልከው ቀደም ሲል የደረሰውን የመሬት መንሸራተትና የጎርፍ አደጋን ተከትሎ ጉዳት የደረሰባቸው ዜጎች ለማጽናናት በቀጥታ ከተባበሩት አረብ ኤሚሬቶች ወደ አርባ ምንጭ ነው ያቀኑት። በአርባ ምንጭ በነበራቸው ቆይታ እንግዲህ የነዚህን የጉዳት ሰለባ ቤተሰቦችን ለማጽናናት በተገኙበት ወቅት ብዙዎቹ የዚህ አካባቢ ነዋሪዎች የጠቅላይ ሚኒስትሩ እዛ ድረስ ስፍራው ድረስ ሄደው ስላደረጉላቸው ማጽናናት አብሯቸው ሀዘናቸውን ስለተካፈሉላቸው የተሰማቸውን ስሜት ገልጸዋል። ጠቅላይ ሚኒስትሩም እንግዲህ እንደ ኢትዮጵያዊ ባህልና ወግ ወደ ሀዘን ቤት ሲኬድ የዛ አካባቢ ደግሞ ያለው ባህል በተለየ ወደ በጣም ሀዘን ልቡ ቅርብ የሆነ አካባቢ ነውና ጠቅላይ ሚኒስትሩን እዛ አካባቢ ሲመለከቷቸው መምጣታቸውን ሲያዩ የት እንደነበሩም የተለያዩ መረጃዎችን ስለሚሰሙ በጣም ሀዘናቸውን ከጠቅላይ ሚኒስትሩ ጋር ተጋርተዋል። በዚህ እንግዲህ የማጽናኛ መርሃ ግብር ማለት ነው። ጠቅላይ ሚኒስትሩ በስፍራው ካቀኑ በኋላ እንግዲህ በመልእክቶችን ማስተላልፈዋል በማህበራዊ ትስስር ገጻቸው ላይ። ቀደም ሲል ስንመለከት እንደነበረው አንደኛው እንግዲህ የዚህ አደጋ መነሻ የበልግ ዝናብን ተከትሎ በጣም ከፍተኛ የሆነ ዝናብ ስለነበረ አንዱ የመሬት ናዳ ወይም ደግሞ የመሬት መንሸራተት ነው። አካባቢው በጣም ተራራማ የሚባሉ አካባቢዎች ያሉበት ነው። እዚህ አካባቢ ደግሞ ብዙ የህብረተሰብ ክፍሎች ይኖራሉና ተራራውን ታከው የሚኖሩ የህብረተሰብ ክፍሎች በመኖራቸው የመሬት መንሸራተት አደጋ መነሻው እሱ ነው። ሁለተኛው የዘነበው የበልግ ከፍተኛ ዝናብ ያስከተለው የጎርፍ አደጋ አለ። የጎርፍ አደጋው መነሻ ደግሞ እንግዲህ አርባ ምንጭን እንደምናውቀው መሀል አርባ ምንጭን ከፍሎ የሚያልፈው የኩልፎ ወንዝ አለ። ይሄ ወንዝ በጣም በከፍተኛ ደረጃ መሙላቱንም ተከትሎ የተለያዩ ጉዳቶችን አድርሷል። እንግዲህ የዜጎችን ህይወት ማለፍ ብቻ ሳይሆን የንብረትና አሁንም ድረስ የገቡበት ያልታወቁ ዜጎች አሉ። ስለዚህ ይሄንን የማፈላለጉ የነፍስ አድን ስራው ተጠናክሮ ቀጥሏል። የዚህ የኩልፎ ወንዝ ደግሞ የተለያዩ መሰረተ ልማቶችን በእርሻዎች ላይ በከተማ መሰረተ ልማቶች ላይ ከፍተኛ ጉዳት አድርሷል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በስፍራው ከተገኙ በኋላ በማህበራዊ ትስስር ገጻቸው ካጋሩት መልእክት መካከል አንዱ የሰብአዊ ድጋፍን የተመለከተ ነው። የሰብአዊ ድጋፉ ተጠናክሮ መቀጠል እንዳለበት አንስተዋል። ይሄንን የሰብአዊ ድጋፍ በተመለከተ ደግሞ የፌዴራልና የክልል መንግስት በትብብር እየሰሩ ይገኛሉ። ቀደም ሲል እናንተም በመረጃችሁ ስታጋሩት እንደነበረው ኢትዮጵያ የ3 ቀናት ይፋዊ የብሔራዊ ሀዘን አውጃ ነው የምትገኘውና የሰብአዊ ድጋፍ ተጠናክሮ እንዲቀጥል ጥሪያቸውን አቅርበዋል። ከዚህ በተጨማሪ ግን ይሄ ጉዳይ በተለይ ይሄ አካባቢ ከዚህ በፊትም ተመሳሳይ አደጋ መከሰቱን እናስታውሳለንና ከሱ ጋር ተያይዞ የጥናት መደረግ እንዳለበት ጠቅላይ ሚኒስትሩ አሳስበዋል ወይም ጠቁመዋል። ጥናቱ የሚደረገው ጥናትን መነሻ በማድረግ እዛ አካባቢ የሚኖሩ የህብረተሰብ ክፍሎች ወደ ሌላ አካባቢ መዘዋወር ካለባቸው ወደ ሌላ አካባቢ እንዲዘዋወሩ ወይ ደግሞ የቅድመ ማስጠንቀቂያ ስርዓቶችም ካሉ እነሱን ተግባራዊ በማድረግ የዜጎችን ህይወት ለመታደግ የሚደረገው ጥረት ተጠናክሮ መቀጠል እንዳለበት ጠቅላይ ሚኒስትሩ እንግዲህ አንስተዋል። የፌዴራልና የክልል መንግስት እያደረገው ያለውን ድጋፍ አጠናክሮ እንደሚቀጥልም ያነሱበት አጋጣሚ ነበረ። የክልሉ ርዕሰ መስተዳድር የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም የጠቅላይ ሚኒስትሩን መገኘት እዚያ አካባቢ መገኘት ህዝቡ የተሰማውን ስሜት እንዲሁ ገልጸዋል። ጠቅላይ ሚኒስትሩን አመስግነዋቸዋል። የአካባቢው ነዋሪም ጭምር ጠቅላይ ሚኒስትሩ ካለባቸው የጊዜ ጥበት የዜጎች ህይወት ግድ ብሏቸው አንዱ የመንግስት ጉዳይ የዜጎቹ ጉዳይ ግድ ሊለው ይገባልና ጠቅላይ ሚኒስትሩ ከዚያ ከነበሩበት ሁኔታ መጥተው ስላጽናኗቸው የአካባቢው ማህበረሰብ ምስጋናውን ጭምር ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረበበት አጋጣሚ ነበር። በጣም የሚያሳዝን ሁኔታዎች ነበሩ እዛ አካባቢ ነበሩት። እሺ መሰከር እንግዲህ ምናልባት አሁን የተለያዩ ሀገራት ተቋማት ኤምባሲዎችም ሀሳባቸውን በዚህ ለሀዘናቸውን እየገለጹ ይገኛሉና እዚህ ላይ ጥቂት የምትለው ነገር ካለ? አዎ ብዙ ሀገራት እንግዲህ ይሄንን
ጋሞ ዞን ውስጥ የተከሰተውን የተፈጥሮ አደጋ ተከትሎ የሀዘን መግለጫቸውን እያሰሙ ነው የሚገኙት። ኢትዮጵያ ስናነሳ እንደነበረው አስቀድመን የብሔራዊ የሀዘን ቀን አውጃለች። ይህንን ተከትሎ የኢትዮጵያ ሰንደቅ ዓላማ በሁሉም ክልሎች፣ በኢትዮጵያ ኤምባሲዎች፣ በቆንጽላ ጽሕፈት ቤቶች፣ በኢትዮጵያ መርከቦች ላይ ዝቅ ብሎ እንዲውለበለብ አዋጁ ያዛል። በዚህ መሰረት ብዙ በተንቀሳቀስንባቸው አካባቢዎች ይህንን እውነታ እየተመለከትን ነው። ይህንን ሀዘን ደግሞ የተጋሩ ሌሎች ዓለም አቀፍ ተቋማትን እየተመለከትን ነው። አዲስ አበባ ላይ የሚገኙ ኤምባሲዎች ሰንደቅ ዓላማቸውን ዝቅ አድርገው እያውለበለቡ ነው የሚገኙት። ከዚህ በተጨማሪ ደግሞ በተለያዩ አጋጣሚዎች የማህበራዊ ትስስር ገጾች ላይ መልእክታቸውንም ጭምር እያስተላለፉ የሚገኙ ኤምባሲዎችና ዓለም አቀፍ ተቋማት አሉ። ከነዚህ መካከል እንግዲህ ለማንሳት ያክል የተባበሩት አረብ ኤሚሬቶች፣ የቱርኪ፣ የአሜሪካ፣ የጀርመን፣ የአርሜኒያ፣ አዘርባይጃን ከተቋማት መካከል ደግሞ የአፍሪካ ህብረትና የኢጋድ የተለያዩ መልእክቶችን የተሰማቸውን ጥልቅ ሀዘን ገልጸው በዚህ ወቅት ከኢትዮጵያ ህዝብና መንግስት ጎን እንደሚሰለፉ አብረው እንደሚሆኑና የችግሩ ሰለባ ለሆኑ ዜጎች ያላቸውን የመጽናኛ ቃልም እየገለጹ የሚገኙበት አጋጣሚ ነው ያለው። አሁን እናመሰግናለን። እኔም አመሰግናለሁ።